ሁሌ መጃጃልማ አያስፈልግም አብርሽ። ለእናንተም ለህይወታችሁም ጥሩ አይደለም። ቀጥል እያነጫነጫት ነው የሆነ በቃ ያላየችውን ነገር አየሁ ትላለች። የሆነ ነገር ይልኩላታል በቴሌግራም እነሱ የላኩላትን ብቻ ታምናለች። ምንም እኔ ልታዳምጠኝ አልቻለች። ካሁን በኋላ ምንም ነገርን ባከረር አያስፈልግም። አርፈሽ ተቀመጪ። እሱ ታጀራ ይሄድ ማስተካከል ያለበት ነገር አስተካክሎ ይምጣ። ሌላ ወሬ አያስፈልግም። አግኝቼ ያለውን ነገር በስነ ስርዓት ምን ሆና እንደሆነ አወራታለሁ። እሷንም ቢሆን ማለት ነው ገባኔ ከሷ ጋር ስለያይ በሰላም ፈተን በሰላም ነው የተለያየ ነው። ገባ ዛሬ ላይ ወጣ እንደዚህ ለምን እንዳለች ለምን እንዳወራች ይሄ ሁሉ ፋይል ማውጣት ለምን እንዳስፈለገ እሷን በአካል እጂ ጠይቂያት የማረጋገጥ ይሆናል። ሰላም 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 ሰላም። ወደና የተከበራችሁ የኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? እኔ አለው ክብሩ ይስፋ መድኃኒዓለም እናንተም በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች በዚህ ሳምንት ትንሽ ቪዲዮ ከሰራው ቆይቻለሁ እና ወደ እናንተ ከመጣሁ ትንሽ ቆይቻለሁ። ለሱም ይቅርታ አድርጉልኝ። ያው አንዳንድ ነገሮች አልተመቸኝም ነው። እንደሚታወቀው ቡታጀራ ነበርኩኝ። ቡታጀራ ቪዲዮ ለመስራት አልተመቸኝም። ለዛ ነውና ውድ ፋሚሊዎች የጠፋሁባችሁ። እናንተ እንዴት ናችሁ? በያላችሁበት ቸር ቆዩልኝ። ሁሌም ቢሆን ወዳችኋለሁ፣ አከብራችኋለሁ። ለእናንተ ትልቅ ሪስፔክት አለኝ። ዛሬ ለአንድ ነገር ነው የመጣሁላችሁ። ትንሽ በዚህ ሳምንት የሚወራው ወሬ አለ፣ እየተወራም ያለው ነገር አለ እና አንዳንድ ሰዎች እሱ ነገር አስጨንቋቸዋል። ሩታን ወጥቶ አብርሽን ወጥቶ እሱ ነገር አስጨንቋቸዋል። ኮሜንት ዳም እያየው ነበር እና አብርሽ የሚለቁት ቪዲዮ እያየው ነበር። አንዳንድ ቪዲዮ እየደረሰኝ ነበር እና ዛሬ እሱን ጉዳይ ይዤን የመጣሁላችሁ። ስለዚህ ጉዳይ ማውራት አልፈልግም ነበር፣ ግን ሁሌም መጃጃልም ሆነ ሁሌ መጨቃጨቅ ለሰው ልጅ ያስጠላል አይደል? ሁሌ ይደብራል። ብቻ ሁሌ እንደዚህ አይነት ላይፍ ማሳለፍ ይደብራል፣ እውነት ለመናገር ማለት ነው። ሁሌ መጨቃጨቅ ከአንድ ሰው ባልና ሚስት ሆኖ ሁሌ እንደዚህ አይነት ነገር ምናምን ነገር በጣም ነው የሚያስጠላው፣ ለመስማት ራሱ ይደብራል። እና እኔም ቪዲዮ ላይ ያያየሁት የነበረው ነገር እንዲህ ለማየት ራሱ ይደበረኝና እየተፈጠረ ያለው ነገር ያው ግልጽ ነው። አብርሽ የድሮ ፍቅረኛው ነች። ለሩታ ዋሽቷት ነበር። ሞዴል ነው የምንሰራው አብረን፣ ያ ፎቶ ሞዴል ነው በቃ ለፕሮሞሽን ነው እና ነገር ብሏት ነበር። ግን ያ ነገር አልነበረም። በቃ ዋሽቷታል በሰዓቱ። ያ የዋሸበት ምክንያት ደግሞ የራሱ የሆነ ምክንያት አለው፣ ወይም ደግሞ ሩታን ላለማጣት ያደረገው ነገር ይሆናል። ብቻ እሱ የራሱ ኬዝ ነው። አንዳንዴ እኛ ስንኖር በህይወት ስንኖር የራሳችን ለሰዎች ማንናገረው የራሳችን ኬዝ ይኖረናል በውስጣችን። እኛ ብቻ ፈጣሪና እኛ ብቻ የምናውቀው የሆነ ምክንያት ይኖረናል እና እሱ እንደዛ ነበር። አሁን ግን ጊዜው ደረሰና ወጣ። ልጅቷም ነፂም ሰምቻታለሁ የምትለው ነገር እያለች የነበረው ሁሉም ነገር ሰምቻታለሁ። ዛሬ ለአንድ ነገር ነው የመጣሁላችሁ። ምክንያቱም ሩታ ትንሽ ጓጓ እያለች ነበር። ይሄ ጓጓ የሚያስብል ነገር ምንም ነገር አይደለም። በህይወት ስንኖር ብዙ ላይፍ እናሳልፋለን። አብርሽ አሳለፈ ላይፍ። ያ ማለት በቃ የቆየ ላይፍ ነው፣ የድሮ ታሪኩ ነው። ሩታ ከመምጣቷ በፊት የነበረ የቆየ ማለት ነው። ሩታ ከመምጣቷ በፊት የቆየ ታሪኩ ነው እና ድጋሚ ያ ታሪክ ተነሳ ተብሎ እንደዚህ እንቧከረር ማለት አያስፈልግም። ሩታ ይሄንን ቪዲዮ እያየሽው ከሆነ እንቧከረር ማለት አያስፈልግም። ማለቴ እንቧከረር አያስፈልግም ማለቴ ቡታጀራ የሄደው አብርሽ የሄደበት ምክንያት ታውቂያለሽ አንቺም። እኔና አብርሽ ተያይዘን አብረን እንሄድ ነው እና ለምን እንደሄደና ምን ጉዳይ እዛ እንዳለ ታውቂያለሽ አንቺ። እና ይሄ ሁሉ ደግሞ እያወቅሽ ግዴታ ሌላ ጨቀጨቅም ሆነ ኮሽታም አያስፈልግም። እንደኔ ሐሳብና እንደኔ አረዳድ ሁሌ ደግሞ መጨቃጨቅ ይደብራል ለሰው ልጅ። እና እናንተ ደግሞ የሶሻል ሚዲያ ሰዎች ናችሁና ብዙ ነገር ነው ሶሻል ሚዲያ ላይ የሚወጣባችሁ። እየተባላችሁትም ያለው ነገር ስም ሆነ መገናዘብም መቻል አለብሽ። ሩታ ዛሬ ለአንድ ነገር የመጣሁት ሩታ ላንቺ ልነግርሽ ነው። ስልክ አላነሳም አልሽኝ፣ ለዛ ነውና አብርሽም ደውዬለታለሁ። ለአብርሽም አንዳንድ ነገር እነግረዋለሁ። ምክንያቱም አብርሽም ቆፍጠን ማለት አለበት። ሁሌ ጭቅጭቅ አያስፈልግም። ሩታም ሆነች ማንም ሰው በቃ ቆፍጠን ብሎ ማናገር አለበት። ሩታ ቡታጀራ መሄድም አያስፈልግም ላንቺ። ለምን ነው የምትሄጂው ቡታጀራ? ምክንያት እኮ የለሽ። ገብቶሻል? ልጅቷን አወራታለሁ። ልጅቷን ማውራትም አያስፈልግም። በቃ የድሮ ፍቅረኛዋ ነች። የአብርሽ ከድሮ ጋር ብዙ ላይፍ አሳልፈዋል። ያ ነገር አብቅቷል፣ አልፏል። ልጅቷ ከእንደገና ከአዲስ ማውጣት ጀመረች። እንደዚህ ብዙ መረጃዎችን ይዛ መውጣት ጀመረች። መረጃዎቹ ፎቶዎች ያስታውቃሉ የድሮ ነገር እንደሆነ፣ ቪዲዮዎቹም እንዳለ የድሮ ነገር እንደሆነ ያስታውቃል። ስለዛ በድሮ ታሪክ ተነስቶ ደግሞ ዛሬ የዛሬን ህይወት መበጥበጥ አያስፈልግም።
እና ሩታ ታይ ተመለሽ። እያደረግሽ ያለሽው ነገር ትክክል አይደለም። እየሰራሽ ያለሽው ነገር ትክክል አይደለም። አብርሽም ላይ ሆነ ምንም ላይ መጫወት አያስፈልግሽም። ምክንያቱም እናንተ አሁን ባልና ሚስቶች ናችሁ፣ ባለትዳሮች ናችሁ፣ ትልቅ ቦታ ላይ ያላችሁ ሰዎች ናችሁና እንደ ሕፃን አያርጋችሁ። ሁሌ እኔ ልጨቃጨቃችሁ አልመጣሁም። እንደ ሌላ ቀኑ አንተ ትብስ አንቺ ትብስ ምናምን ነገር ልል አልመጣሁም። ግን ትንሽ ነገሩ ፊክስ ለማድረግ ፈልጌ ነውና ሩታ ካሁን በኋላ እያደረግሽ ያለሽው ነገር አቁሚ። በቃ ባንቺ አያምርም። እርጉዝ ነሽ። እግዚአብሔር የሰጠሽ ስጦታ አለ። ስጦታሽን ነው መጠባበቅ ያለብሽ እንጂ እንደዚህ አይነት ነገር መስራት የለብሽም። ስላናደርሽኝ ነው እያልኩሽ ያለሁት። እንደ እህቴ ስለማይሽ በጣም ስለምወደሽ ለአንቺ ሬስፔክት ስላለኝ ነው ይሄ ነገር እየነገርኩሽ ያለሁት እና ስልክ አንስተሽልኝ ቢሆን ኖሮ የሁሉም ነገር አላወራም ነበር። ሶሻል ሚዲያ ላይም ይዤው አልወጣም ነበር። ግን ስልክ ስላላነሳሽልኝ ነው እንዲህ እንዳወራ ያስገደደኝ ማለት ነውና እያደረግሽ ያለሽው ነገር ከአሁን በኋላ ከዚህ ሰዓት ጀምሮ አቁሚ። በቃ ስለ አብርሃም መጮ ምንም ነገርም አያስፈልግም። እሱ የሄደበት ጉዳይ ታውቂዋለሽ፣ አንቺ ጠንቀሽ ታውቂዋለሽ። ላንቺና ለራሱ ለሆነ ጉዳይ ነው ሊያስተካክል ሄደው እና አስተካክሎ ይምጣ። አብርሽ ቡታጀራ ግዴታ መሄድ አለበት። አስተካክሎ መምጣት አለበት። ነገሮችን በራስሽ እጅ አታበላሻቸው። ነገሮችን አንቺ በራስሽ እጅ እያበላሻሻቸው ነው እና አታበላሽ። ከዚህ በላይ አንድ እርምጃ አትራመጂ። እየሰማሽኝ ከሆነ ሩታ እኔን ትሰሚያለሽ ብዬ ተስፋ አደርጋለሁ። ብዙ ነገር ተፈጥሯል ከዚህ በፊት ግን እንደተፈጠረው ዛሬ ላይ መጥቼ ምንም ላወራ አልችልም እና ሩታ እያደረግሽው ያለሽው ነገር ትክክል አይደለም። ተመለሺ። አብርሽ ቡታጀራ ይሄድ፣ ነገሮችን አስተካክሎ ይምጣ፣ ሁሉም ነገር ጨርሶ ይምጣ። የተፈጠረው ነገር ቀለል አድርገሽ የሚካበር ነገር አለ የተፈጠረው። ምክንያቱም አብርሽ አሁን ላይ ያደረገው ነገር አይደለም። አሁን ላይ ያደረገው ነገር ኖሮ ቢሆን ኖሮ ብትናደጂ ምንም ነገር ብታደርጊ ኖሮ ትክክል ነሽ ብዬ አስብ ነበር። አሁን ግን አንቺ ትክክል አይደለሽም እያደረግሽ ያለሽው ነገር። ምክንያቱም አብርሃም ያሳለፈው ላይፍ ነው። ኦልሞስት አንቺ ማሳለፈሽ ሊሆን ይችላል፣ ሌላ ላይፍ አሳለፈሽ ሊሆን ይችላል፣ አልወጣበሽም ሊሆን ይችላል፣ ወይም ደግሞ ሳታሳልፊ መተሽ ሊሆን ይችላል። እሱ የየራስሽ የህይወትሽ እንትን ነው። በቃ አብርሃም አሳልፎ ነበር፣ ያ ነገር ቋጭቶታል። ልጅቷ ግን ከእንደገና ማውጣት ፈለገች፣ አወጣችሁ። ስለዚህ የእናንተ ህይወት መበጥበጥ አለበት በማለት የለበትምና ልጅ አያርጋችሁ። እናንተ ልጅ ልትወልዱ የቀረባችሁ ሰዎች ድጋሚ ልጅ አያርጋችሁ እና አባወራው አብርሽ ቆፍጠን በልካ እንዴ ቆፍጠን ብለህ ማውራት ያለብህ ነገር አውራ። አትሄጂም ነው በቃ እንዴ ግዴታ ካንተ ጋር ሄዳለሁ ግዴታ እንደዚህ ምንድነው ባከረን ማለት በቃ አትሄጂም። እሱ ነገሮችን ሄዶ ፊክስ አድርጎ ይመጣል እንዴ በቃ አትሄጂም ከተባልሽ አትሄጂም ነው ኩሩታ፣ ግልጽ ነው አማርኛው። ስለዚህ አሁን ሌላ ረብሻ አትፍጠሪ። በቃ ሌላ አብርሃም የሄደው እኮ አንቺ ነገር ለማስተካከል ብሎ ነው አይደል? ስለዚህ ሌላ ረብሻ ነገር አያስፈልግም። በቃ እዚች ጋር አቁሚ ሩታ፣ እዚች ጋር አቁሚ ያለሽ ነገር እዚች ጋር አቁሚ። በቃ እንድታቆሚ ነው የምፈልገው። ስለዚህ ካሁን በኋላ ምንም ነገርን ባከረር አያስፈልግም። አርፈሽ ተቀመጪ። እሱ ቡታጀራ ይሄድ፣ ማስተካከል ያለበት ነገር አስተካክሎ ይምጣ። ሌላ ወሬ አያስፈልግም። በቃ ይሄ የኔ የሆነ ህግ ነው። እንደ ወንድም እንደ ማንኛውም ሰው እየመከርኩሽ ነው። ቤት ላይ ተቀመጪ። እኔ ያለው አዲስ አበባ ነኝ አሁን የመጣሁት። በማንኛውም መንገድ እረዳሻለሁ። ያው አብርሽንም መሆን አልችልም፣ አብርሽን ልተካልሽ አልችልም፣ ግን በማግዝሽ መንገድ አግዝሻለሁ። ከዚህ በላይ ምንም ማውራት አልችልም። ዛሬ የመጣሁላችሁ ምክንያት ያው እንደ ወንድም የሆነ ነገር ሲነሳ ያሳስበኛል። ሁሌም ቢሆን የአብርሽና የሩታ ነገር ሁሌም ቢሆን ምላችሁ ነገር ያሳስበኛል። አንዳንድ ሰዎች አላችሁ በማያገባ አትግባምና የምትሉ ሰዎች አላችሁ። እኔ በማያገባኝ አይደለም የገባሁት። ሩታ ማለት እህቴ ናት፣ አብርሽ ማለት ወንድሜ ነው። ሁለቱ ሲጎዱ እኔም እጎዳለሁ፣ ሁለቱ ሲያዝኑ እኔም ማዝናለሁ። ወንድም ያላችሁ ሰዎች ወይም እህት ያላችሁ ሰዎች ይህንን ስሜት ትረዱታላችሁ ብዬ ተስፋ አደርጋለሁ። ሁሌም ቢሆን አብርሽ ጋር ወይም ሩታ ጋር የሆነ ነገር በተፈጠረ ቁጥር ዘልዬ የምገባው ለዚህ ነው፣ ስለሚመለከተኝ ነው እንጂ ስለማይመለከተኝ ነገር መግባትም ሆነ አልፈልግም። በሁለቱ መሀል ሲጀመር መግባት አልፈልግም። ግን አሁን ላይ እየተደረገ ያለው ነገር ትክክል አይደለም። በቃ እስከዛሬ የተጃጃላችሁትም ህፃንም የተጫወታችሁትም ይበቃችኋል። አብርሽ ደውዬለታለሁ ግን ቀርቷል። ምን እንደሆነ አላውቅም። እደውለትና ይምጣ። ለሱም አንዳንድ ነገር ማውራው ነገር አለ። ምክንያቱም ቡታጀራ የሄዶ ነገሮችን ማስተካከል ስላለበት ግዴታ ሄዶ ማስተካከል አለበት። የሚያስተካክለው ነገር ለኔ ስለነገረኝ ግዴታ ስለሆነ ሄዶ ማስተካከል አለበት እና እሱንም ጠርቼዋለሁ። ትንሽ ቆየ። አብርሽ እሺ አፍጥነው ግን ቶሎ በለናት። ቆሜያለሁ፣ ብዙ ሰዓት ቆምኩኝ። እናንተ ሰፈር አለ ዝቅ ብሎ
ስለምን ጉዳይ ነው የምታወራኝ? አንተ ኖርማል ነው ምን እንዴ? እኔ ሌላ ሰው ነኝ እንዴ? ወንድምህ እኮ ነኝ። ለእኔ እኮ ወንድምህ ነኝ አይደል አብርሽ? እንደ ወንድምህ ተጠኔ ማውራት ጉዳይ አለ። በቃ እፈልግሃለሁ አልኩህ አይደል እንዴ? አንተ ምንድን ነው በቃ ናና ማውራት ጉዳይ አለ። አፍጥ ነው። እኔ ከቆምኩኝ ብዙ ሰዓት ሆነኝ። እና ውድ ፋሚሊዎች ያው አብርሽም መምጣት አልፈለገም መሰለኝ። ያው ስለዚህ ጉዳይ እንደማወራው ገብቶታል። ግን ደግሞ ግዴታ ስለሆነ ያው ልጨቃጨቁ አይደለም የጠራሁት መናገር ያለብኝ ነገር ለመናገር ብቻ ነው። አብርሽ ብራዘር ሰላም ነው? ሁሉ ሰላም? ቆይ ታሪክ ነው እንግዲህ ያው ካሜራ ይዤ ነው የጠበኩት ዛሬ። እንግዲህ እንደ ወንድም ያው ማንኛውም ነገር ወንድም ላይ ሲፈጠር ያሳስባል። ምክንያቱም ያው ስጋክ ነው። ስጋን ደግሞ ቆርጣ ጥሎ ምክንያቱም ምንም ነገር ሲፈጠር ያሳስበኛል። ከዚህ በፊትም ብዙ ነገር ተፈጥሯል። ያም ነገር አልፈነዋል። እግዚአብሔር የተመሰገነ ይሁን። የኛው ነገር ግን በጣም ቀላልና ሲምፕል የሆነ ነገር ነው። የተፈጠረው ነገር በጣም ቀላል ነገር ነው። ምክንያቱም አንተ ያጠፋው ነገር አይደለም፣ ወይም ደግሞ እዚች ጋር ማንም ሰው ያጠፋው ነገር አይደለም። አንተም ሆን ብለህ ያደረከው ነገር አይደለም። ኦልሞስት ያለፈ ታሪክ ነው፣ ያለፈ ነገር ነው። አንተ ዛሬ ላይ ምንም የሰራው ስህተት የለም። ልጅቷ አወጣችሁ፣ ፋይሉም ሁሉም ነገር አወጣችሁ። ፎቶም ያስታውቃል፣ ቪዲዮም ያስታውቃል የቆየ ነገር እንደሆነ ዛሬ ላይ እንዳልተፈጠረ ሁሉም ነገር ያስታውቃል። እና ሩታ ዛሬ ላይ እንደተፈጠረ ያ ሁሉ ነገር አርጋ ነው በጣም ስሜታዊ ሆና እያወራች የነበረው። ያው በአካልም ባላገኛት ቪዲዮ ላይ በሚለቀቀው ቪዲዮ እያየው ነበር። ስልክም ስለውላት አላነሳችልኝም። እና መጀመሪያ አንተ ከመምጣት በፊት ከቤተሰቦች ጋር አንዳንድ ነገር ብያለሁ። እና ዛሬ የጠራሁት አንድ ነገር ነው አብርሽ። ሁሌ መጨቃጨቅም ሆነ ሁሌ አንድ አይነት ነገር እንትን ማለት ያስጠላል። ለሰው ልጅ ለሚሰማው ሰው ራሱ ያስጠላል። እና ዛሬ አንድ ነገር ነው የመጣሁት። ምክንያቱም አንተ ቡታጀራ የሄድክበት አላማ ሩታ ታውቃለች። ለምን እንደሄድክ ምን ለማስተካከል እንደሄድክ ታውቃለች። እና ዛሬ ላይ ይሄ ነገር ተፈጠረ ተብሎ ቡታጀራ አብሬክ ነው የሚሄደው ከቡታጀራ አትሄድም ምናምን ያስብል ነገር የለም። አንዳንድ አባወራ ቆፍጠን ብለህ ማድረግ ያለብህ ነገር ማድረግ አለብህ። ቪዲዮ ላይ ያየሁት ከሆነ በቃ እኔም አትሄጂም አንቺም አትሄጂም ሁለታችንም እንቀራለን፣ ልጅቷ ትመጣለች። አንደኛ ልጅቷ የምትመጣበት ምንም አይነት ምክንያት የለም። ነፃነት የምትመጣበት ምንም አይነት ምክንያት የለም። በቃ የድሮ ያሳለፍከው የራስህ ከሆነ አይፈጥሩ ያ ላይፍ አሁን ማን ጥፋተኛ ብለህ ታስባለህ? አሁን የሁሉ ነገር አሁን ላወራክ የመጣሁት ለአንድ ነገር ነው አብርሽ። አንተንም የጠራሁት ማለት ነው አንተንም ለመጨቅጨቅ ወይም ምን ነገር አለ። ግን አንተ ያሳለፍከው ላይፍ አለ። በቃ ማንኛውም ሰው ያሳልፋል። የሆነ ነገር ነበረው ያ ነገር ቋጭተህ ይሆናል። አንተ ኦልሬዲ እንትን ጨርሰው ነው ከሩታ ጋር የጀመርከውና ዛሬ ላይ ግን እንደ አዲስ ያወሪ ተነሳ። ልጅቷ ነፃነት ማንሳት ፈለገች። አንተ ማትፈልገውን ነገር ይዛ ወጣች። ይሁን እሺ ቶ ችግር የለውም። በቃ እሷ ይዟ መውጣቷ ነው ያናደደኛው። ሩታ እንደዛ አይነት ነገር ማድረግ አልነበረባትም። ካንተ ጋር ግጭት ውስጥም ሆነ ምንም ነገር ውስጥ መግባት አልነበረባትም። አሁን አንተን ልልክ የመጣሁት ሩታ ላይ ማድረግ ያለብህ ነገር አድርግና ቡታጀራ ሂድ። ቡታጀራ ግዴታ መሄድ አለበት። ሩታ እዚሁ ትሁን፣ እኔ ያለው በሚያስፈልጋት ነገር ነው ያለው። እዚሁ ትሁን፣ አርፋ ትቀመጥ። አንተ ስነ ስርዓት በቃ እንዳባወራ ቆፍጠን ብለህ መናገር ያለብህ ነገር ተናገር። ሩታ እዚሁ ትቀመጥ። አንተ ቡታጀራ ሄደህ ማስተካከል ያለብህ ነገር አስተካክል ይላል። አለበለዚያ ሁለታችሁ እየተጨቃጨቃችሁ ለሰውም ለሚሰማችሁም ሰውም ለሚያያችሁም ሰውም ጥሩ ነገር አይፈጠርም። ገብቶሃል አይደል? በጣም ቪዲዮ ላይ እየተጨቃጨቃችሁ ነው ያያችሁ አለብኝ። ከዚህ በላይ እኔ እኮ አሁን የቻልኩትን ነገር መከርኳት፣ ምንም ሊገባት አልቻለም። ገባህ አይደለ? ሲቀጥል እያነጫነጫት ነው። የሆነ በቃ ያላየችውን ነገር አየሁ ትላለች። የሆነ ነገር ይልኩላታል በቴሌግራም እነሱ የላኩላትን ብቻ ታምናለች። ምንም እኔ ልታዳምጠኝ አልቻለችም። አሁንም ሄጄ እኔ ከነፃነት ጋር መገናኘት ነው ይመስላል ለሷ። ከዚህ ሁሉ ግን እኔ ልሂድ ቡታጀራ፣ እሷ ነፃነት ትምጣና አንቺ አግኛት አዲስ አበባ ነይ ላግኝሽ ብያት ብያታለሁ። ለምን አንተ ሌላ ነገር እንዲጀመር ታደርጋለህ? ወይም ደግሞ ሌላ ነገር እንዲፈጠር ለምን ታደርጋለህ? በቃ ነፃነት ከዚህ በላይ እኮ ምንም እንትን አንተ የራስህ ውሳኔ እየወሰንክ አይደለም። አንተም እንደሷ የሆነ ነገር እየፈለክ ነው። ገብቶሃል? የሆነ እሷ አሁን ግዴታ ከሷ ጋር መጨቃጨቅን ከመለለስ መመላለስ አለባችሁ እንዴ? በቃ ቆፍጠን ብለህ ሂድ ቡታጀራ ሂድ እንዴ። ነገሮችን አስተካክለና ፊክስ አድርገን ነው። ልጅቷ በንዴት ቢሆን ነገር የሆነ ነገር ታደርጋለች ብዬ እየፈራሁ ነው። ምንም ነገር አታደርግም። እኔ አጠገቧለሁ እኮ እያልኩ ነው። እኔ አጠገቧለሁ፣ ምንም ነገር አታደርግም እንዴ። ሩታ ይሄንን ቪዲዮ እያየሽው ከሆነ በቃ ልጁ አስተካክሎ ይምጣ እንዴ። ሁሌ መጃጃልማ አያስፈልግም አብርሽ። ለእናንተም ለህይወታችሁም ጥሩ አይደለም። በቃ አንተ ነገሮችን መጀመሪያ የሄድክበት ዓላማ አለ አይደል? ለሄድክበት ዓላማ ሄደህ አሳክተህ ሆነ እንጂ
ነገሮችን እንትን ባልክ ቁጥር እኔ አሁን እሺ አትለኝም። ገባህ? ቪዲዮ ላይ ደግሞ እያየሁህ ነበር። እሷ ከመጣች እኔ ወደ ቡታጀራ አልሄድም ተመልሼ እያልክ ነበር። እንደዚህ አይነት ውሳኔ አትወስን። ገብቶሃል አይደል? በቃ መጀመሪያ ለወጣለት አላማ ሄዳ አስተካክለናል። እንዴ ምንድነው እናንተ እንደዚህ አይነት ነገር ሁሌ የሆነ ነገር ተፈጠረ ቁጥር ማካበድ እኮ አያስፈልግም። ሩታም እያካበደች ነው ነገሩ። በቃ አንተ ያሳለፍከው ህይወት ነው። እሷ ቢሆን ነገር አሳልፋ ሊሆን ይችላል፣ ወይም ደግሞ አላሳለፈችም ሊሆን ይችላል። በቃ ገብቶሃል አይደል? አንተ በዛ ሰዓት የዋሻት እሷን ላለማጣት ያደረከው ነገር ሊሆን ይችላል። እኔ አላውቅም፣ ለኔ አልነገርከኝም። ገብቶሃል? እንደዚህ ለፎቶ ነው እንጂ ምንም ነገር የለንም ብሎኝ ነበር። በቃ የዛኔ ያልካት የሆነ ነገር እሷን ላለማጣት ወይም ደግሞ ይደርሳልን ብለህ ያሰብከው ሊሆን ይችላል እኮ። አሁን እኮ እሷ አሁን አንተ እንደተረዳኝ እሷ እየተረዳችኝ አይደለም እኮ። ግዴታ ማስረዳት እኮ አይጠበቅብህም። አንተ ለሄድክበት አላማ ግዴታ ሩታን እኮ ሹሩሩ ብለህ እንትን ማለት የለብህም እንዴ። ሁሉም ነገር ሹሩሩ ብለህ ማስረዳት አለብህ እንዴ አንተ እንዴ? አንዳንድ ነገሮች እኮ በራስህ የምትወስናቸው ውሳኔዎች እኮ ያስፈልጉሃል። በራስህ ውሳኔ ነገሮችን አድርገህ መምጣት አለብህ። ገብቶሃል አይደል? አንተ ህሊናህን፣ ዋናው ነገር ህሊና የሚወቅስ ነገር አታድርግ እንጂ ሌላው እኮ ችግር የለውም እንዴ። አሁን እኔ አብርሽ ለአንድ ነገር ነው የጠራሁት። በቃ ይሄን ነገር ቃል ገብተህልኝ እንድትሄድ ነው የምፈልገው እንጂ እዚህ አዲስ አበባ ቆይተህ ከሩታ ጋር ካሜራለስ እየተመላለሳችሁ ሁለታችሁ ሌላ ጣጣ ውስጥ እንድትገቡ አልፈልግም። በቃ ቡታጀራ ሄድ። ሩታ በሚያስፈልጋት ነገር እኔ ከጎኗ አለው። እዚሁ ነው ያለሁት፣ አዲስ አበባ ነው ያለሁት። አንተ ቡታጀራ ሄደህ አስተካክለና ከማንኛውም ሰው ከነጻነትም ጋር ሊሆን ይችላል፣ ከማንኛውም ሰው ጋር ሊሆን ይችላል። ቪዲዮ ለምንድን ነው ያወጣሽብኝ ብለህ መጠየቅ ሊሆን ይችላል። ከማንኛውም ሰው ጋር ሊሆን ይችላል። መጠየቅ ያለብህ ነገር ጠይቀህ የሚሆን ለሄድክበትም ለመጀመሪያ ማዳማ አስተካክለ ነው መምጣት ይሻለው እንጂ ነገ የመጨቃጨቁ ምንም ዋስትና የለውም እኮ። እኔ ከመጨቃጨቅ ትምጣ ነጻነትን ሶስታችን ቁጭ ብለን እናውራና እንፍታ ነገር ስላት እሷንም ማግኘት አልፈልግም ትላለች። ገባ አይደለ? አሁን እኮ በመሀል እየተንገላታ አይደለም አብርሽ። መንገላታት እኮ አለ። አንተ የምትወስነው ውሳኔ ሌላ ሰው መጥቶ እንዲወስንል እያደረክ ነው። ገብቷል? አንተ መቋጨት ያለብህ ነገር ሌላ ሰው እኔ መጥቼ የሆነ ነገር እንድል እየፈለክ ነው። በቃ ይሄ እኮ የራስህ የሆነ ውሳኔ የህይወትህ ውሳኔ ነው። በቃ ነጻነትም እዚህ መምጣት አያስፈልጋትም። ገብቷል? እዛ መጨረስ ያለባችሁ ጉዳይ ሁለታችሁ መጨረስ ትችላላችሁ። ከሩታ ጋር ማገናኘት ምንም ሆነ አያስፈልግም። ገብቷል? አንተ መጨረስ ያለብህ ነገር እንደ ትልቅ ሰው፣ አንተ እኮ ትልቅ ሰው ነው በጣም እንዴ። ለምን ነው ራስህ እንደ ህፃን ልጅ የምታየው እንዴ? ነገ ላይ እኮ ከትንሽ ወራት በኋላ እኮ የልጅ አባት ልትሆኑ አይደል? ይሄ ነገር እኮ መገናዘብ አለባችሁ። ለምን ነው እናንተ አረቃችሁ ማታስቡት? አንዳንድ ነገር የሆነ ነገር በተፈጠረ ቁጥር ያ ነገር ማካበር ነው እንዴ? አሁን አንተ ጥፋተኛ ነህ እያልኩ አይደለም። ገብቶሃል? ሩታ ግን እያደረገችው ያለው ነገር ትክክል አይደለም። በቃ ነገሮችን ከዚህ አሁን ላይ ያደረከው ነገር ወደፊት መጀመሪያ ያደረከው ነገር ነው። የድሮ ታሪክክ ነው። የድሮ ታሪክክ ደግሞ ዛሬ ላይ መጥቶ የሆነ ረብሻ ሊፈጠር አይችልም። በቃ የሆነ ነገር አሳልፈሃል ነው። በቃ ያለፈ ነገር ነው። ገብቶሃል አብርሽ? አሁንም እኔ እያልኩ ያለሁት ነገር እንደዚህ ሞራል እየሰጠሁት ያለሁት ነገር ሄደህ ነገሮችን አስተካክላቸው ከነጻነትም ጋር ይሁን ለመጀመሪያም ለሄድክበትም ዓላማ አስተካክለህ እንድትመጣ ነው የፈለኩት። በዚሁ ቃል ገብተህልኝ እንድትሄድ ነው የምፈልገው። እኔ ችግር የለውም እሄዳለሁ፣ ግን ቢያንስ አንተ አውራት አሳምና እስኪ ማታ ደውልና እኔ ነገ በሌሊት እሄዳለሁ። ገባክ እኮ ስልክ ስላላነሳችልኝ ነው። አሁንም አንተ ጋር ደውዬ መጀመሪያ እሷን ላገኛት ነበር የፈለኩት። ገብቶሃል? አንዳንድ ነገር ላወራት ነበር የፈለኩት፣ ግን ስልክ አላነሳም ስላለችኝ ነው እነዚህ ሶሻል ሚዲያ ላይ ይዤ የወጣሁት ነገሩ ማለት ነው። እዛ አይሽለት ሊያወራሽ ይፈልጋላታለሁ ገብቼ ማለት ነው። ስለዚህ አንተ ከቻልክ ካሳመናትና እኔ ነገ በጠዋት መሄድ ካለብኝ ልሂድ፣ ላስተካክል ነገሮችን። ከዛ ባለፈ ደግሞ እየተደዋወልን ደግሞ እናወራለን። ገባህ? እሷን አውራት በጠባይ አድርገህ። አሁን በዚህ ሰዓት ልጅቷ ጭንቅላቷ ምንም እንደማይሰራ አድርጋ ነው እየቆጠረች ያለችው። ምንም አትረዳም። ሳውራትም በቃ ምንድነው በቃ ከሰውም እየቆጠረችኝ አይደለም። ስለዚህ እኔ ምንም ላረጋት አልቻልኩም። ይብን አቤል እንኳን እያስረዳት እሱንም መረዳት አልቻለችም። አይደለ? እንድትረዳ ያደረጋት ነገር ያንተ ውሳኔ ነው። ገብቶሃል? አንተ ፊት እየሰጣት ነው። ለምን ነው ፊት መሰጠት እንዴ? እሷ ግዴታ ሁሉም ነገር መወሰን አለባት እንዴ? አንዳንዴ ራስህ ውሳኔ ያስፈልጋል። ችግር የለውም። እኔ በራሴ ወስኜ እሄዳለሁኝ፣ ግን በቃ ነገ ላይ የሆነ ነገር እንዳይፈጠር ስለምፈራ ነው እሷም በመትለኝ ነገር እሺ ያልኳት ያለው። ከዛ በፊት ታውቀኛለህ እኮ እኔ ለውሳኔ ችግር የለብኝም። ወስኜ ነው በራሴ ነገሮችን ማደርገው። ግን ደግሞ አሁን ላይ ካለችበት ነገር አንፃር እሷን ትሪት ለማድረግ ስለፈለኩኝ፣ እሷን ለማውራት ስለፈለኩኝ ትክክል ያልሆነውን ነገር ትክክል አይደለም ብዬ እሷን ለመደገፍ እየሞከርኩ ነው እንጂ በራሴ መንገድ ብሄድበት ብዙ ነገሮችን እንትን እንደምል አውቃለሁ። ግን ደግሞ በቃ እሷን በመረዳት ነው የሁሉ ነገር። አሁን ደግሞ ማለት ነው ይኸውልህ፣ አሁን ደግሞ በራስ መንገድ ሄዳ አብርሽ ቃሪ እንደ ወንድም የምትሰባኝ ከሆነ በራስ መንገድ ሄዳ ጨርሰውና በቃ እሺ፣ ቢያንስ አንተ ነገሮችን አስተካከል፣ ምከራት እሷንም። እዚህም ደግሞ አብረሃት ለመሆን ሞክር። እስኪ ማታ ደግሞ ገብቼ አጠገቧ ያለው በፈለገችኝ ሰዓት ኤኒታይም በፈለገችው ሰዓት አጠገቧ ያለው ተቀም እኮ ገብቼ እሷንም ለማረጋጋት ሞክራለሁ። በቃ እሺ የምትለኝ ከሆነ እኮ አንተ በሌሊት ሂድ፣ ለጧት ሄደ
ማስተካከል ያለብን ነገር አስተካክለናል። ገብቶሃል አይደል? ያስተካክላለኝ። እሺ በቃ ለማንኛውም እደውልልሃለሁ። አሁንም መሄድ አለብኝ። እንደዋወላለን። ማስተካከል ያለብኝ ነገር አስተካክላለሁ። አንተም ከአብርሃቱን ከጎን አሁን ከዳዚ ጋር እየተደዋወላችሁ አይደለም? እየተደዋወልን አይደለም ኤፍሬም? በቃ እዛ ሄደህ ያለው ነገር ፊክስ አድርገው ትመጣ ነው የሚሻለው እኮ። ከሄድኩኝም በቃ ችግር የለም። አግኝቼ ያለውን ነገር በስነ ስርዓት ምን ሆና እንደሆነ አወራታለሁ። እሷንም ቢሆን ማለት ነው። ገባህ? እኔ ከእሷ ጋር ስለያይ በሰላም ፈተን በሰላም ነው የተለያየ ነው። ገባህ? ዛሬ ላይ ወጣ እንደዚህ ለምን እንዳለች ለምን እንዳወራች ይሄ ሁሉ ፋይል ማውጣት ለምን እንዳስፈለገ እሷን በአካል ሂጄ ጠይቂያት የማረጋገጥ ይሆናል። ለማንኛውም በቃ እኔ ምን ልሂድ ነው በለሊት ሂድ እንዳልኩ ካስተካክለው እንደምትመጣ ተስፋ አደርጋለሁ። እግዚአብሔር አምላክ ካንተ ጋር ይሁን። ሌላ ምንም ምለው ነገር የለም። ሁሉም ነገር ይስተካከላል። ግን እንዳልኩ ነገሮችን አንዳንዴ በራስህ መንገድ መወሰን አለብህ። አንዳንዴ ሰውን ስትጠብቅ ሊያዘናገግ ይችላል የሆነ ነገርና እግዚአብሔር ይቅናት መንገዱን እንተናገርና በቃ እሺ እንደዋወላለን። እና ውድ ፋሚሊዎች እንግዲህ ሁሉም ነገር እንደሰማችሁት ነው። ምናልባት ለአንዳንድ ሰዎች እንደዚህ መናገር ሊያስቀይማችሁ ይችላል። ግን ግዴታ መናገር ያለብኝ ነገር ነው። አንዳንዴ ሁላችንም እንደዚህ እንካመለለስ የሆነ ጅል ነው የሚያደርገን። ሁሌ እንካመለለስ እንድትወጣለን እንድትገባለን የሚሄዳለው የሆነ ጅል ነው የሚያደርገን። ለሚያየን ሰው ራሱ የሆነ ክብር አይሰጠንምና ለማለት የፈለኩት ነገር ይገባችኋል ብዬ ተስፋ አደርጋለሁ። ትረዱኛላችሁ፣ የምትረዱኝ ሰዎች ትረዱኛላችሁ ብዬ ተስፋ አደርጋለሁ። እሱም ይሄድ አስተካክሎ ያለበት ነገር መጀመሪያ ለሄደበት ዓላማ እኔ አውቃለሁ። ሩታም ታውቃለች። ቡታጀራ ለምን እንደሄደ 15 ቀን ቆያለሁ ያለበት ምክንያት ለምን እንደሆነ ሩታ ታውቃለች፣ ጠንቅቃ ታውቃለች። ዛሬ ላይ ደግሞ ድንገት ያ ነገር እዛ ስኬድ ተፈጠረ። ይሄ ነገር ነገሩን ማቅለል ይሻላል ወይስ ድጋሚ ማባባስ ይሻላል? ስለዚህ ሩታ ይሄንን ቪዲዮ እያየሽው ከሆነ ማታ ደውልልሻለሁ፣ አውሪኝ። በፈለግሽ ኤኒ ታይም እኔ አጠገብሽ ነው ያለሁት። በማንኛውም ነገር አለሁልሽ እና ውድ ፋሚሊዎች እወዳችኋለሁ፣ አከብራችኋለሁ። ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ።